ያው የቀን አላስገባችኝም፣ የማታ አስገባች። ከዛ የማታ እየተማርኩኝ ከእሷ ጋራ ተጋጭን፣ አልተስማማንም። 2 ዓመት እንደተማርኩኝ ማለት ነው። እሷ ጋር 2 ዓመት ተቀመጥኩኝ። 14 ዓመት ነበርኩኝ በዛ ሰዓት ማለት ነው። ከአክስቴ ጋር ስወጣ ከዛ ጠፍቼ ወጣሁኝ። ከዛ ጠፍቼ ስወጣ በትምህርት ቤት ነበር። ትምህርት ቤት ጓደኛ አብራኝ የምትማረዋ እንደዚህ ነው። እኔ ከአክስቴ ጋር ምናምን እየተስማማሁኝ አይደለም እና ስራ ፈልግልኝ እና በቃ አስጠፊኝ ምናምን ነገር አልኳትኝ። ከዛ እሺ አለችኝ እና ስራ ፈልጋ ምናምን ልክ የመጨረሻ ቀን ለጎረቤት ተናገርኩኝ። እንደዚህ ልጠፋ ነው ምናምን ብዬ። ከዛ ያች ጎረቤት ለአክስቴ ነገረቻት እና አክስቴ ደግሞ ትምህርት ቤት ድረስ ፖሊስ ይዛ መጣች ማለት ነው። ከዛ ለፖሊሶቹ ተናገረች፣ ከዛ ለመምህሮቹም ተናገረች። ምን ሆነሽ ነው ምናምን ስባል አይ እኔ ከአክስቴ ጋር እየተስማማኝ አይደለም ምናምን አልኳቸው፣ ነገርኳቸውኝ። በቃ ምናምን አሉ። እዛ ተቆጡ፣ ሁለታችንም ልጅቷንም ተቆጧት። እንዴት እንደዚህ ታደርጊያለሽ ምናምን እኮ ወንጀል ነው አሏት። ከዛ እሺ ብለን ምናምን በቃ ከዛ ተስማማን። ከዛ ያክስቴ ባል በቃ እኔ እዚህ መቀመጥ አልፈልግም አልኩት። ከዛ እሱ ተያዥ ሆኖ ስራ ፈልጎ አስገባኝ ማለት ነው። ከዛ ትምህርቴን እየተማርኩኝ የሰው ቤት ስራ መስራት ጀመርኩኝ ማለት ነው። ከዛ ያው እኔ ከአክስቴ ጋር 4ኛ ክፍል አቁሜ ነው የመጣሁት። ከዛ 5 እና 6 አክስቴ ጋር ተማርኩኝ። 8፣ 9 ምናምን ያው ሰው ቤት እየሰራሁኝ ነው የተማርኩትኝ ማለት ነው። እና 2012 አካባቢ ነው ሱቅ ላይ ተቀጥሬ ሰራ ነበረ ማለት ነው። ማለት እንደዚህ መኖሪያ ቤትም ሱቅ ላይ 2 ነው ያላቸው። ከዛ እዛ እየሰራሁኝ በጣም ኃይለኛ ነበረች ሴትየዋ ማለት ነው የምሰራባት የነበረችዋ። እና ያ ደሞዝ ያዘችብኝ 4 ወር ማለት ነው። እና ሱቅ ላይ እንጀራ ዳቦ ምናምን ነበር የምንሸጠው እና በቀን 50 እንጀራ ጋግር ነበር። በዛ ሰዓት 14 ዓመቴ ምናምን 15 ዓመቴ ነው። ቤተሰብ ደግሞ እንደዛ ያውቅም ማለት በቃ ቀላል እንደሆነ የምሰራው ምናምን ነው የሚያውቁት የነበረው። ከዛ እንደዛ እያልኩኝ ቀጠልኩኝ። ከዛ ሴትዮዋ ደሞዝ ያዘችብኝ 4 ወር ማለት ነው። ከዛ ስጪኝ ስላት ዛሬን፣ ስጪኝ ስላት ነገ ምናምን እያለች አልሰጥም አለችኝ። እና በቃ መጨረሻ ላይ እኔ በቃ ከዚህ በኋላ እዚህ አልሰራም ደሞዝ ስጭኝና ሸኝኝ ስላት ምን ነው 10 ደሞዝ ያልሽ ብላ ጠዋት ላይ ነው ሱቅ አካባቢ ቁጭ ብለን ሻይ ምናምን እየጠጣ ማለት ነው። ከዛ እየጠጣች የነበረችው ሻይ ላይ ደፋችብኝ ማለት ነው። ከዛ እዛ ራሱ በጣም ብዙ ነገር አድርጋኛለች። በቃ በጣም ብዙ ነገር ማለት ነው። በጣም ኃይለኛ ናት ሴትዮዋ። በቃ በዛ ሰዓት ማንም አልነበረም ካጠገቤ። በቃ እና አባቴ የሚያናክል ክፍለ ሀገርም ስለሆነ ብዙም አንገናኝም ምናምን ነገር። ከዛ 8ኛ ክፍል 2 ማለት ውጤት አልመጣ 2012 ግማሽ ስለሆነ የተማርነው ውጤት አልመጣልኝም ነበረ። ድጋሜ ተማርኩኝ። ያው በ2ኛው መጣልኝ ውጤት። ከዛ በቃ እኔ እስከ መቼ ድረስ ነው እንደዚህ መሆኑ ምናምን ብዬ በቃ ወደ ውጭ ሄጄ መስራት አለብኝ አልኩኝና ወደ ውጭ ፕሮሰስ ጀመርኩኝ እና አባቴ ማገዘኝ ምናምን ነገር። ከዛ መጣሁኝ ማለት ነው ወደዚህ። አሁን እዚህ ከመጣሁ 2ኛ ዓመት ጨርሼ 3ኛ ዓመት ይዣለሁኝ እና እዛ እያለሁኝ ማንም አይጠይቀኝም ነበር ማለት እና ጎቴም የእሷ ቤተሰቦች እንዳለ እዛ ስንማር በዛ አዲስ አበባ በጣም ብዙ ነገር እዛ ሰው ቤት ስሰራ ምናምን አንድ ቀንም የት ናት ምናምን ብለው ጠይቀውን አያውቁም። እዚህ ከመጣሁ በኋላ ግን ብዙ ጊዜ ነው የሚደውሉት። ኢቭን እናቴ ሳትቀር እንኳን ትደውላለች ማለት ነው። ግን እኔ በቃ ሳያት ታናድደኛለች። ለምን እንደሆነ አላውቅም። ለእሷ ምንም አይነት ፍቅር እራሱ የለኝም ማለት ነው። በቃ አላሳደገችኝም እና ክፍለ ሀገር ራሱ በጣም ብዙ ነገር ነው። በቃ ክፍለ ሀገር ላይ በጣም ብዙ ነገር ነበረ ቤት ውስጥ ራሱ ማለት ነው እዛ እያለሁ እና አዲስ አበባ ማክስቴም ጋርም እንደዛው በቃ እሷም ጥሩ አልነበረችም።
እና አሁን እየደወለች በቃ ማለት ብር ላኪ እንደዚህ ምናምን ትለኛለች ማለት ነው። ማለት ስልክ ስቀይር ራሱ ለእነ አባዬ ብቻ ነው የምሰጣቸው፣ ግን ታገኘዋለች። በቃ ከየት እንደምታገኘው ራሱ አላውቅም። እና ምንም ጠይቃኝ ራሱ አታውቅም ማለት ነው። የት ነው ያለችው የት ነው ያለችው ምናምን ጭራሽ ማለት ነው። ጠይቀኛ አንድ ቀን እንኳን የት ናት ብላ ጠይቀኝ አታውቅም። ግን አሁን እዚህ ከመጣሁ በኋላ ሁሉም ፈላጊ ነው። እየደወሉ እንደዚህ አድርጊልን እንደዚህ አድርጊልኝ እያሉ እየደወሉ ይረብሹኛል ማለት ነው። እና ለእናት ያለኝ ጥላቻ በጣም ትልቅ ነው ማለት በቃ የእሷን ድምጿን ራሱ ስሰማ በቃ ሰላሜ ነው የሚረበሸው። በጣም ነው የምትናድደኝ። ለምንድን ነው የምታያት? በቃ ስላላሳደገችኝ ደግሞ ስትሄድ የትም ጥላኝ ነው የሄደችው መንገድ ላይ ማለት ነው። እና እሱ ስሰማ ምናምን ያመኛል። እሺ ምንድን ነው የምትፈልጊው? ማለት በቃ ለእናት ያለኝ ጥላቻ በጣም ትልቅ ነው እና እንዴት አድርጌ ነው እሱን መተው የምችለው? ማለት አንዳንዴ ታሳዝነኛለች። የሆነ ነገር ላደርግላት ምናምን ፈልግና መልሼ ደግሞ እኮ እንደዚህ አድርጋሻለች እኮ እሷ እኮ የትም ጥላሽ ነው የሄደችው አላሳደገችሽም ይለኛል ውስጤ ላይ ማለት ነው። እሺ እስኪ ሚዩት አድርጊና አዳምጪኝ። እሺ አዳምጪኝ። ያው ባጭሩ ነው የነገርኩህ፣ ረጅም ነው ግን ባጭሩ ነው። ከ13 ዓመት ጀምሮ አሁን 22 ዓመት የሰው ቤት ነው ያሳልፍኩት። የአክስቴን ቤት ቢሆን ግን በጣም ከባድ ነበር። እዛ ራሱ ያሳልፍኩት 2 ዓመት። እሺ አይዞሽ። አሁን ሚዩት አድርጊ፣ ሚዩት አድርጊና አሁን ደግሞ የማዳመጥ ሰዓት አዳምጪ። አንደኛ ነገር አላሳደገችኝም የሚለው ምክንያት ትክክል አይደለም። ማንም እንዲያሳድግሽ መጠበቅ የለብሽ። እንድታድጊ የሚያደርገው ፈጣሪ ብቻ። ሰው በመልካም በምርጥ ቤተሰብ ውስጥ አድጎ ይበላሻል። እናት አባት ኖሮ አያት ኖሮ በደንብ በእንክብካቤ እንደ እንቁላል የተያዘ ልጅ እኮ ይበላሽ። እንዲ አመስግኝ እንጂ መጥፎ ነገሮቻችሁ እኮ ለጥሩ ነገሮቻችሁ መንገድ ናቸው። አንቺና አንድ የሀብታም ልጅ ተሞላቆ ያደገ ልጅ እኮ ህይወት የምትረዱበት መንገድ ይለያያል። አንቺ ህይወትን የምታይበት መነጽርና አንድ በእናትና በአባቱ ተሞላቆ ያደገ ሰው የሚያይበት መነጽር እኮ ይለያያል። አንቺ የበሰልሽ ሰው እኮ ነው የምትሆኚው። ያበሰለሽ እኮ መጣልሽ እኮ ነው፣ መረሳትሽ እኮ ብቻሽን ጥሎሽ መሄዳቸው። እኔ ብቻዬን የተውኝ ሰዎች ማሸልማለሁ። ይኔ እናት እንደነሱ ባለውለታ የለኝም እንጂ ሲጀምር እንደነሱ ባለውለታ የለኝም። የተውኝን፣ የካዱኝን፣ የዋሹኝን ህይወትን ብቻዬን እንድጋፈጥ ለብቻዬ የተውኝን ሰዎች ከልቤ ነው የምልሽ። ይሄ ዝም ብሎ ለምሳሌ ራስን ለማጽናናት ወይ ደግሞ እንደ ወይ እነሱንም የሆነ ነገር እንዲሰማቸው ምናምን በሚል አይደለም። እግዚአብሔር ነው የምልሽ። መሸለም ብችል እነሱን ነው መድረክ ላይ አውጥቼ የምሸለመው። የኔ እናት ለምን ካልሽኝ ባይተውኝ እኮ ይሄኔ እየተሻልኩ እኮ አልሆንም ነበረ። ገብቶሻል? ባይክዱኝ እኮ ምናልባት እኮ ይሄኛውን ሳይድ አላየውም ነበረ። አሁን አንቺ አሁን እናትሽ ጥላሽ ባትሄድ፣ አክስትሽ ቤት መጥፎ ጊዜ ባታሳልፊ፣ አሁን በራስሽ ጠንክረሽ ትቆሚያለሽ እንዴ? አትቆሚም እኮ። ይሄ ምንድነው? የምቾት ቀጠና ውስጥ ነው የምትሆኘው። አለቀ። ኮንፈርት ዞን ውስጥ ነው የምትሆኘው። ችግር ምን እንደሆነ አታውቂም። በራስሽ ተነስተሽ ጥሩ ግሮ መብላትን አታውቂም። ስለዚህ ሁሌ እናትሽ የምታጎርስሽ። ስለዚህ በጣም 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 በዚህ መንገድ አይተሽ ጭራሽ ይቅርታ ራሱ ሳትጠይቅሽ ይቅርታ አድርጊላት ለሰላምሽ ስትይ። ገብቶሻል? አንደኛ ነገር። ሁለተኛ አንቺ እንደዚህ ማልቀስ አይገባሽም። ማስለቀስ ነው ያለብሽ። እንዴት ታስለቅሻለሽ የሚለው ላይ እናውራ። ራስሽ ላይ በመስራት ራስሽን የተሻልሽ አድርገሽ በማግኘት የጎዱሽን ሰዎች አይቀጡ ቅጣት መቅጣት ትችላለሽ። ገብቶሻል? ራስሽን የተሻልሽ አድርገሽ በማስረዳት አንቺ ጫማ ውስጥ ያልሆነ ሰው ሊረዳሽ አይችልም። ኦፍኮርስ እረዳዋለሁ። አሁን ምርጥ እናት ያላት ወይም ቆንጆ አድርጋ
ያሳደገችው ሰው ወይም ጥሩ እናት ያለው ሰው አንቺ ምን ተለፈልፍ ያለሽ እናትን የመሰለ ነገር የለም ይልሻል። ህመምሽን አይረዳው። አብዛኛው ሰው ፈራጅ ነው። እሱ ያለበትን ስሜት እንጂ አንቺ ያሳለፍሽውን አያውቅም። ያም ሰው እኮ ትክክል ነው። ጥሩ እናት ካለው እናቱን አፕሪሼት ማድረግ አለበት። ያ በአንቺ ሳይድስ ቢሆን የምር ይሄን ይለው ነበር? አናውቅም። እሱ ሲኮን ብቻ ነው። ስለዚህ እኔ አልፈርድብሽም፣ ጀጅ አላረግሽም። ሀሳብ ነው የምሰጥሽ አንቺ ደህና እንድትሆኝ፣ አይምሮች ሰላም እንዲሆን። ምክንያቱም መረሳት፣ መጣል፣ መተው ምን አይነት ከባድ ስሜት እንዳለው ይገባኝ። በሰው ቤት ተረግጠሽ መኖር። ስለዚህ አንቺ አሁን የተሻለው ከፍታ ነው የሚገባሽ። የተሻለው የከፍታ ሌቭል ላይ ማደግ አለብሽ። በአስተሳሰብ ልዕልና ከፍ ማለት አለብሽ። ፈጣሪ ያንን ሁሉ ነገር አሳልፎልሻል አይደል? አንቺ በጭንቅላት ልትበልጫቸው ይገባል። አሁን ሄደሽ እናትሽ ቢወድቁ ብታነሽ አለሁልሽ ምናምን ብታያቸው በቃ እኮ የመጨረሻ እኮ ጭንቅላታቸው ነው የምትጎጂው። እኔ ትቻት ሂጂ ጥያት ሂጂ እሷ አድጋ ጥራ ለፍታ እንደዚህ ማድረጓ ምን አይነት አይምሮ ቢኖራት ነው? ትደነቅብሻለች። ሁለተኛ ሰላም ታገኛለሽ። ሶስተኛ በራስሽ ትኮሪያለሽ። እንደዛ ተገፍተሽ እንኳን አንቺ ጥሩ ካደረግሽ ማለት ነው፣ መልካም ልብ ካሽ። ስለዚህ እንድታሰምሪበት የሚያስፈልገው ጉዳይ ማንም እዚህ ምድር ላይ ለአንቺ ለመቆም የተፈጠረ የለም። ብቻሽን ነሽ፣ ብቻሽን ነው የምትፋለመኝ። ለብቻ መፋለም ደግሞ ያለው ጣዕም ልነግርሽ አልችልም። ስለዚህ በርሽን ዘጋግተሽ አሁን ለብቻሽ ህይወትን ታግለሽ ቆመሽ ጠንካራ ሆነሽ ገንዘብ ይዘሽ ጤናሽን ጠብቀሽ የተሻልሽ ሆነሽ እንደውም ለገፉሽ ሰዎች ምን መሆን አለብሽ? አንቺ እጅ መዘርጋት ስቺ። ከዚህ በላይ ጦርነትን በድል ማሸነፍ የለም ባይዞ። ስለዚህ እህቴ በጭንቅላት ብለጫቸው፣ ጎበዝ ሴት ሁኚ። ጨለማ በጨለማ አይደለም የሚሻሻለው ወይም የሚጠፋው፣ ብርሃን ነው ጨለማን የሚያሸንፈው። ስለዚህ አንቺን ጨለማ ውስጥ ጥለውሽ ሄደዋል። ምን አለበት አንቺ ጥሩን ሳይድ ብታሳያቸው? ፈጣሪ ውለታ ውሎልናል። ለእያንዳንዳችን ችግራችንን አሳልፏል፣ መከራችንን አሳልፏል። ሁሉ ነገር ያልፋል። ካለፍነው በኋላ ግን ጥፍራችንን የምናወጣ ሰው አንኑ። በተለይ የበደሉ ሰዎች ላይ ጥፍር የምናወጣ ሰው አንኑ። ከቻልን እንተዋቸው፣ ከቻልን ከወደቁ እናንሳ፣ ካልሆነ ግን እንተው። እስኪ ይኑሩ የራሳችን ውስጥ ምን አገባኝ በእነሱ ህይወት ብለን ክፉም ደግም ከማውራት ተቆጥበን የራሳችንን የምናመሰግነው ፈጣሪን በዛ መንገድ ነው። አለን እኔ ላደረግኩላት መልካም ነገር እሷ ይሄንን መንገድ ከተወችው ብሎ ያስባል ፈጣሪ። ሻይሽ ግን ያን ሁሉ መከራ አልፈሽ እዚህ ጋር መተሽ አንቺ ጥፍርሽን ካወጣሽ ትክክል አይደል? ስለዚህ መለስ ብለሽ አንቺ ብለጭ። እሺ ስማርት ሁኚ። ተግባባን? ተግባብተናል። አመሰግናለሁ። እሺ መልካም ቀን። ስለ ፍቅረኛ ወይኔ አስወጣዋል። ስለ ፍቅረኛ ልትል ስትል አሁን እንኳን እኔ መርሲ መወጋት ያለብኝ የጨረሰሽ መስሎኝ እኮ ነው። አመሰግናለሁ ስትለኝ በቃ መልካም ቀን ብዬ ማስወጣት አላየሁትም። ስሟ ማን ነበር? በእናታችሁ ላስገባት ድጋሚ አትይኝም? ወዲያው ማን ነበር ስሟ? ቆይ እስኪ እሷ ነች። ኦኬ አገኘኋት ድጋሚ። እኔ እኮ መርፌውን በቃ ሰጥተን ወደ ሪሴፕሽን ስል እኮ ነው አንቺ እንደገና እንትን ያልሽው። ፍቅረኛም አለሽ? ፍቅረኛ አለ። ለነገሩ የሌለው የለም። ልክ ነሽ። ማን የሌለው አለ? እኔ ብቻ ነኝ። እኔም በቅርቡ እያሰብኩበት ነው። ምን እሺ፣ እንዴት ነው? የት ነው የያዘሽ? ልክፍቱ እንዴት የያዘሽ? እንዴት ተዋወቃችሁ? የጦስ ዶሮ እንዴት ተጀመረ የሚለውን ነገር ንገሪኝ እስኪ። እሺ፣ ወደ ክፍለ ሀገር እየሄድኩኝ ትራንስፖርት ላይ ነው የተዋወቅነው። ማለት የአንድ ሀገር ሰዎች ነን፣ ግን ሀገራችን እንትን ነው የተለያየ ሰፈር ነው። እና ትራንስፖርት ውስጥ ለእህቴ ክርስትና ከአዲስ አበባ ወደዛ እየሄድኩኝ ነው ወደ ክፍለ ሀገር። እና እኔ ቆሜ ነበር፣ እሱ ቁጭ ብሎ ነበር። ተነስቶ አስቀምጦኝ በዛ ተግባባን ማለት ነው። እሺ
ከዛ ያለ ማለት ስልክ ምናምን ሳንቀያየር ተለያየን። ከዛ ለክርስትና እንደገና ድጋሜ ቤተክርስቲያን ተገናኘን። ከዛ በዛ ሰዓትም ስልክ አልተቀያየርንም። ድጋሜ ደግሞ የእሱ ወንድም እዛ አያቴ ጋ ነው የሚኖረው ማለት እና አያቴ ግቢ ተከራይቶ ነው የሚኖረው እና እዛ መጣ። ከዛ ስልክ ተቀያየርን ማለት ነው። ከዛ ማውራት ጀመረን። ከዛሬ 4 ዓመት ምናምን በፊት ነው የተዋወቅ ነው። ከዛ ለ1 ዓመት ምናምን ያክል እንደዚሁ ዝም ብለን እናወራ ነበረ። እናወራ ነበር ዝም ብለን ማለት ምንም ነገር የለም ዝም ብለን እናወራለን። ከዛ በኋላ የፍቅር ጥያቄ ጠየቀኝ፣ ተቀበልኩትኝ ማለት ነው። እና እናወራለን፣ ረጅም ሰዓት እናወራለን ምናምን። ከመምጣቴ በፊት ልክ ወደዚህ ቪዛ ምናምን ሲመጣልኝ ቀለበት ካላረኩልሽ ምናምን አለና ቀለበት አሰረልኝ ማለት ነው። ቀለበት ማለት ፕሮሚስ ጋብቻ እንደዚህ ህጋዊ አይደለም ማለት በቃ ፕሮሚስ ላድርግልሽ ምናምን አለኝና ለመስለው በቃ ማድረግ ፈለግኩኝ አለኝና ፕሮሚስ ቀለበት አረገልኝ ማለት ነው። እሺ ከዛ እዚህ እንደመጣው ያው ዳታ ምናምን ተዘግቶ ነበር እኛ ጋር የሆነ ሰዓት ላይ እና በቀጥታ ነበረ እሱ ይደውላል እኔ የምደውላለሁ ማለት ነው። በወርም ሊሆን ይችላል በ2 ወርም እንደዛ ነበር የምናወራ የነበረው። እሺ እና ያወራንን እና የሆነ ዳታ ሲለቀቅ ያው በዳታ ማውራት ጀመርን። ከዛ ብር የት ነው የምትልኪው ምናምን ስለኝ እኔ ብር የምልከው ወደ ራሴ አካውንት ነው ምናምን ስለው በቃ ማለት በዚህ በብር ጉዳይ ብዙ ጊዜ መጋጨት ጀመርን ማለት ነው። ማለት ለምንድን ነው እና ከዛ እንደውም በቃ እኔ ወደ አባቴ ነው የምልከው። ለምንድን ነው አንተ ይህን ያክል በእኔ ብር አንተ ተቆጣጠረኝ የፈለከው? አንተ እኮ ገና ፍቅረኛ ነህ፣ እኔ እናንተ እኮ ባልና ሚስቶች አይደለንም ምናምን ነገር ስለው አየሽ አይደለ እኔን አትወጂኝም፣ አታምኚኝም፣ ለእኔ እምነት የለሽም ማለት ነው ምናምን ይለኛል ማለት ነው። ከዛ እንደዛ እያለ ብዙ ጊዜ በዚህ ጉዳይ መጋጨት ጀመረ። ከዛ በቃ ይሄ ነገር ማቆም አለብን እስከ መቼ ድረስ ነው ማለት በቃ በጣም እንጋጫለን በዚህ ጉዳይ በተደጋጋሚ በተለይ ዳታ ከተለቀቀ በኋላ በቃ ስናወራ በተደጋጋሚ ነው የምንጋጨው በዚህ ጉዳይ ማለት ነው። ከዛ መጨረሻ ላይ በቃ ምንም አላልኩትኝም። በቃ ሁሉንም ነገር ማለት ከጓደኛው ጋር እያወራ ጓደኛው ደግሞ የኔ ያጎቴ ልጅ ነው ግን አያውቅም ያጎቴ ልጅ እንደነበረ። ከዛ ለእሱ እኔ እኮ እሷን ለብር ብዬ ነው የቀረብኳት አልፈልጋትም ምናምን አረብ ሀገር ሊሄድ ስለሆነ ፕሮሚስ የሚያረኩላት ምናምን ሲል ሪከርድ አድርጎ ለእኔ ላከልኝ ማለት ነው። የአክስቴ ልጅ ጓደኛው ማለት ነው። አልፈልጋትም ማለት እሷን የምፈልጋት እኔ ለብር ነው እንጂ ምናምን ነገር እያለ ሲያወራ የአክስቴ ልጅ ደግሞ ሪከርድ አድርጎ ለእኔ ይልክልኛል። እሺ ያው አንድ ሀገር ስለሆነ ያው ጓደኛው የአክስቴ ልጅ ነው ማለት ነው። ከዛ እንደዛ ብሎ ሲለቅ ሪከርድ አደረገልኝ። ከዛ በኋላ ምንም አላልኩትኝም፣ ምንም እንዳልተፈጠረ አወራሁትኝ። ሲደውል ምናምን እኔ መደውል ተውኩኝ፣ እሱ ሲደውል አነሳለሁ ምናምን። ከዛ እያልኩኝ የራኩኝ መጣሁ ማለት እንዴት እንደዚህ ሊል ይችላል ምናምን በቃ እኔ አላውቀውም ማለት ነው እሱን 4 ዓመት ሙሉ ምናምን ብዬ ከዛ በቃ መጨረሻ ላይ ምንም ሳልለው ግን አንቺን ካጣው ራሴን አጠፋለሁ ምናምን ብዙ ነገር ነበር ለእኔ የሚለኝ የነበረው ማለት ነው። እና በቃ እንደዛ ሆነ። ከዛ ብሎክ አደረኩት መጨረሻ ላይ በቃ ምንም አላልኩትኝም በቃ ከሁሉም ላይ ብሎክ አደረኩትኝ ማለት ነው። እና በሌላም ስልክ እየመጣ ምናምን አራብሸኝም፣ ምንም አላለም፣ ጸጥ ነው ያለው። ከዛ ብሎክ አደረኩት መጨረሻ ላይ ምንም አላወራንም፣ ምንም አልተነጋገርንም። እና ይሄ ማለት ጥፋቱ የኔ ነው ማለት እንደዛ ብሎ ሪከርድ ሰምቻለሁኝ። እኔ የአክስቴ ልጅ ነው በድምፅ እንኳን ቢነግረኝ ያልሰማም ነበር። ሪከርድ አድርጎ ነው ራሱ የነገረኝ ማለት ነው። የራሱ ድምፅ ነው። መጠየቅ ነበረብኝ ወይስ ደግሞ ዝም ብዬ ብሎክ ማድረጌ ጥፋት አለው?
ይህ ነው ጥያቄሽ። እና ብዙ ጊዜ በቃ አብረን ካልሰራን የሚለው ነገር በጣም ያጋጭናል። እና ደግሞ ወደ አባቴ ልክ ያለው ስለው ለምንድን ነው ወደ አባትሽ የላክሽው ብር ለምንድን ነው ወደ እነሱ ጋር መጥልቱ? ባንክ ቤት እኮ ቢቀመጥ ትርጉም የለውም ዋጋ የለውም ምናምን ይለኛል ማለት ነው። እድሜ ስንት ነው? አሁን 22 እሺ ሚዩት አድርጊ እስኪ። እኔ 22 ዓመት እድሜ፣ እርግጥ ገና ልጅ ነሽ። ቀለበት ፕሮሚስ ቀለበት የሚባል ነገር የለም። ያው ልጆች ተኮኖ ምናምን ያው ቲኔጀር ሲኮንም ምናምን ይሄ አጉል ትኩስ ፍቅር ላይ ምናምን የሚደረጉ ነገሮች ናቸው። የተማሪ ትምህርት ቤት ምናምን ፕሮሚስ ቀለበት አድርጎልኝ እኮ ፍቅረኝ ምናምን ታድለሽ እውነት ደስ ይላል የሚባል ነገር የለም። ቀለበቱን ራስሽ ገዝተሽ ልታደርጊ ትችላለሽ። ቀለበት ጣትን እንጂ ልብን አያስርም። ይህን የጋብቻ ቀለበት እንኳን ቢሆን የጋብቻ ቀለበቱን ኪሱ ውስጥ ከቶ የሚማግጥ ሰው አለ። የጋብቻ ቀለበቱን ኪሷ ውስጥ ከታ ምትማግጣለች። የጋብቻ ቀለበቱን አድርጎ ላ ይማግጣለ። ማን ምን ያመጣል ብሎ ማለት ነው። ማን ምን ያመጣል ምን ያደርጉኛል ብሎ ገብቶሻል። ሰው ቀለበት ስላደረገልሽ ወዶሻል ማለት አይደለም። አሁን አዳሚ ቀለበት ተደርጎልሽ ቁጭ ብለሽ በአንቺ ቤት ተፈቅረሽ ልብሽ ልቅ ብሏል። ጋብቻ ቀለበት ይኸውልሽ፣ ፕሮሚስ ቀለበት ምን እንደሆነ ታውቂያለሽ? የጋብቻ ቀለበት ፕሮሚስ የቃል ኪዳን ቀለበት እሱ ብቻ ነው። ሌላው ዝም ብሎ ማቧከሚያ ምናምን ቆዳሽን መግፈፊያ ናት። ቃል ገብተሽ ልብሽ ልቅ ብሏል በቃ እሷን ቀለበት አድርጎልሽ ይባል ነገር የለም። ከጋብቻ ቀለበት ውጭ ቃል ኪዳን የሚባል ነገር የለም። እሱም ቃል ኪዳን መሆኑ ከቀረ ቆየ። ብዙ ሰው ሽጦታል። ብዙ ሰው ሰውን ያርድበታል ከጀርባ ሚስቱን፣ ባሏን። ትዳር የሚባለው ኮንሰፕት የገባቸው በጣም ጥቂት ሰዎች ናቸው። ገብቶሻል? ትዳር ውስጥ ሆነው ብዙ ፋውል የሚሰሩ ብዙ ሰዎች አሉ። አንቺ ላላገባሽው ወንድ ቀለበት ተደርጎልሽ መምጣትና ህይወቴ ውስጥ አለ ብለሽ ማሰብ ስህተት ነው። ብሎክ ማድረግሽ ምንም ጥፋት የለው። ከህይወትሽም ነው ጭራሽ ብሎክ ማድረግ ያለብሽ። እንደዚህ አይነቱ ሰው እንኳን በጆሮች ሰምተሽ አሁን አብዛኞቻችሁ እሷ የምትናገረው ነገር የእናንተ ህይወት ነው። በእርግጠኝነት አብዛኞቻችሁ ፍቅረኞች አሉ። ፍቅረኛ ምንም አያረግም። ይኸው እየነገርኳችሁ ነው። 18 ዓመት 19 ዓመት 20 ዓመት ምናምን 25 23 24 ላይ ምናምን ፍቅረኛ ምናምን ተባብ ሁሉም ሰው ተጃጅሎ ያውቃል። ሁላችንም ተጃጅለን እናውቃለን። ማለት በቃ ልጅነት ነው። ብሰሉ እስቲ መጽሐፍ ቅዱሱን የሚለው ቁርአኑን የሚለው መጽሐፍ ፍቅረኛ ምንም አይሰራም ነው። በምክንያት ነው። መጃጃያ ነው። ህይወት መጠፋፊያ ነው። ሲንግል ሆን ኑሮ ትክክለኛ የትዳር አጋር ሲኖር ራሱ እግዚአብሔር ይሰራዋል። ነገሩን ሁሉ በጊዜው አይደለም ይባላል። እንዴት አድርጎ እንደሰራው በማታውቀው ሁኔታ ራስን ትዳር ውስጥና ቤተሰብ መስረተ ታገኘዋለህ። ግዴታ መጠናናት ምናምን የሚባል ነገር የለውም። በቃ ምን መጠናናት ያስፈልገኛል? አሁን ከወደድኳት አንዲት ሴትን ለምሳሌ ከወደደችን ከተግባባን ከሁለታችንም ከሆነ ያ ስሜት ያለው ምድሩ ብጃጅ አለው ህይወት አልቀጥልም እንደ አግብቻት ወይ አግብታኝ 5 ዓመት የፍቅረኝነት አኒቨርሰሪያችንን ብለው የሚያከብሩ አሉ። ሁላ ኬክ ሁላ የሚቀርሱ 10ኛ ዓመት በይኔ አይገርሙም? በፍቅር 10 ዓመት እንዲ አንዱን ዓመት እንደው አብሮ ቆዩ ቢባል 9ኙን ዓመት ተጋብቶ ቢኖሩበት ህይወትን እንዴት ያጣጥሙታል? አለበለዚያ ሲንግልነት ይለምልም አለከ። አንቺ አረብ ሀገር ሆነሽ እሱ የምትጦሪበት ምን ምክንያት አለሽ? ብዙ ወንድ እንደዛ ነው የሚኖረው። በነገርሽ ላይ በጣም ብዙ ወንድ በሴት ገንዘብ ነው የሚኖረው። ሴት ልጅ ነች የእጅ ሰዓቱን እንኳን የገዛችለት፣ ስልኩን ሴት ልጅ ነች የገዛችለት፣ ካልሲውን ጭምር ገዝታ ምትልክለት ሴት ልጅ ነች። እንዲህ ነው የሚኖረው። አሁን ስልጣኔ ነው። በጣም ብዙ ማውቃቸው ሰዎች አሉ ሴቶቹ ጭምር የሚገዙ ለፍቅረኛ። ታይ አይጠቅምሽም፣ ታይ ይሄ መንገድ ልክ አይደለም ብዬ ነግሬያቸው እንኳን እሺ ብለው የራሳቸውን እዛው የሚያገኙ ሴቶች አሉ። ከዛ ህይወቴ ተበላሸ እኮ ይሉኛል። ምን ላድርግ? እኔ ፈጣሪ አይደለሁ። እንደ አንድ ግለሰብ ልክ ያልሆነ ነገር ኦኬ ልክ አይደለም ብዬ ሀሳብ ልሰጥ እችላለሁ እንጂ እጇን ይዤ ወይ እንደ አባቷ ላስራት አልችልም። አንቺም የዕጣ ነው የሚገጥምሽ። ሰው ሀገር ልትሄጂ ስትይ
አሯሩጦ ቀለበት ያሰረልሽ። በቃ ፕሮሚስ ነን እና አንቺ ትገባለን። ብሯን ብትልኪያትም ችግር የለውም። ከዛ አንቺ በላክሽው ገንዘብ ቤቱን ይሰራል። ወንድ ጥበሱ ጋይስ፣ ጎርናና ድምፅ ጥበሱ አላልኩም። ፂም ያለው አላልኩም። ፀጉር ያለው አላልኩም። ቆንጆ ቆንጆ ልብስ የሚዘንጥ ሱፍ የሚለብስ አላልኩም። ቆንጆ ደረት ያለው አላልኩም። ወንድ ነው ያልኩት። ልብ ያለው የሚያስተውል፣ ሰውን መጉዳት የማይፈልግ፣ በሰው ህይወት መጫወት የማይፈልግ፣ ድራማ የማይፈልግ። ድራማ ነው ብዙ ሰው አሁን ድራማ ነው የሚሰራው። አብዛኛው ሰው ድራማ ነው የሚሰራው። የእውነቴን ነው የምነግርሽ። በጣም ብዙ ሰው ሴትም በይ ወንድ ከድራማ ራቁ። የሰዎች ህይወት ላይ ድራማ ከመስራት ማለት አታፈቅራትም። በቃ አታፈቅራትም። አለቀ። ይቅርታ አላፈቅርሽም፣ ምንም ማለት ለአንቺ የፍቅር ስሜት የለኝም ብዬ በነገራት ምንድነው እኔ የምጎዳው? አፈቅርሻለሁ፣ እወድሻለሁ ምናምን ገለመሌ ብዬ ራሴ ላይ ነው መዘዝ የምጠመጥመው። ነገ ያቺን ሴት ጎድቻት መቼም አትሊስት እኔን ከመውቀስ አታርፍም። ሌላው ቢቀር ምን መወቃቀስ ውስጥ አስገባኝ? ሰላሜን አላገኝም እንዲህ ብቻዬን ነኝ እንዴ? ከሰዎች ጋር እኮ አንግባባ እኮ አለም። እንግባባ፣ እንቀራረብ። ገብቶሻል? ሶሻል ላይፍ ይኖረን። ግን ይሄ አፈቅርሻለሁ፣ እወድሻለሁ፣ ሞትልሻለሁ፣ ቆዳዬን እንድገፍልሽ የተዘጋጀው ሰው ነኝ የሚባል ድራማ ውስጥ መግባት የለባቸው። መግባት የለብንም። ሁላችን ከሰዎች ጋር ተስማምተን መኖር ባለብን መግባባት ባለብን ጉዳይ እንግባባለን። ግን ለሰው ተስፋ መስጠት የለብንም። ማናኖራቸውን ተስፋ ሴቶችም ሆኑ ወንዶች ማታኖሯቸውን ተስፋ ለሆኑ ሰዎች በቃ እዛች ቁንቅጫን ነገሯቸው፣ ቁርጥ አርጉት። አይ ብለው እነሱ ድራይቭ ካረጉ ነው ወደፊት ከሄዱ የእነሱ ጥፋት ነው ኃላፊነቱ። እናንተ ግን ኃላፊነቱ እንዳይሰማችሁ ቁረጡና ነገሯቸው። አልወድም፣ እኔ አላፈቅርህም፣ በቃ ለአንተ ፍቅር ስሜት የለኝም፣ ለአንቺ ፍቅር ስሜት የለኝም። ገብቷችኋል? አንቺ ብሎክ አድርገሽ ስራሽን ስሪ። ተሳስቻለሁ የሚል ድራማ ውስጥ አትግቢ። ተግባባ? አመሰግናለሁ በጣም እና ባገኘሁት አጋጣሚ አባቴን ማመስገን እፈልጋለሁ። እንደ እናትም እንደ አባትም ሆኖ ስላሳደገኝ አባዬን በጣም አመሰግናለሁ። ኑርልኝ። እድሜ ተቀንሰው የሚሰጥ ቢሆን ለአባቴ ብሰጠው ደስ ይለኛል እና አባቴን በጣም ነው የምወደው፣ በጣም ነው የማከብረው። አንተንም በጣም አመሰግናለሁ። ሁሌን የምከታተለው። ኑርልን። እግዚአብሔር ረጅም ጤናን እድሜና ጤና ይስጠቅ። አሜን አሜን። አመሰግናለሁ። አመሰግናለሁ። መልካም ቀን። የመጃጃል ሀያዎች ውስጥ ያላችሁ ሰዎች ነው እየተጃጃላችሁ ያላችሁት። ገንዘብ በ20 ዓመት ልብ በ40 ዓመት። እሺ 20 ላይ ያላችሁ ሰዎች ገንዘቡን ይዛችሁታል። ያው እኔ የአርባው ሰው ስለሆንኩ እኔ የአርባውን ልንገራችሁ። ተረጋጉ። በ20 ዓመት ሁሉ ምን ታጥጣጥ ብሏል። አይጠቅምም፣ አይጠቅምም፣ እውነት አይጠቅምም። ልብ እቃቃ ጨዋታ መጫወቻ አይደለም። እንደ አይጥ መሞከሪያ ታደርጉታላችሁ። እንደ ህይወታችሁ የሆነ መድኃኒት ሲሰራ እኮ በአይጥ ነው የሚሞከረው አሉ። አይጥ ላይ ይሞከርና ከዛ የሆኑ እንስሳቶች ላይ ይሞከራል። ከዛ ከሰራ 3-4 ዙር ተሄዱ በቃ ሰው ላይ ይደረጋል። እንዴ እናንተ መሞከሪያ ናችሁ እንዴ? ቴስቲንግ የፍቅር ቴስት ማድረግ ቴስተር። ሄሎ ሰላም ጤና ይስጥልኝ። አብሮ ይስጥላ። እንኳን ደህና መጣሽ። እንኳን ደህና ቆያችሁ። ምን እንታዘዝ? የሆነ ሁሌ እንደ ጥፋተኝነት ስሜት ይሰማኛል። ጥፋተኝነት ስሜት? ምን አድርገሽ ነው ጥፋተኝነት ስሜት የሚሰማሽ? የሆነ ድሮ እዛ ትምህርት ቤት እያለውኝ ጓደኛሞች ነበርን። የሰፈር ልጅ ነው። ከዛ እኔ እዚህ መጣሁኝ። እዚህ ከመጣሁ ወዲህ በመጣሁበት ትንሽ ጊዜ 3 ወር ነው ምናምን ሽማግሌ ልላክ ምናምን ሲል በዛ ምክንያት ተጣላን ማለት ነው። ተማሪ ሆነሽ? ተማሪ ሆናችሁ? ላ አይደለም። እዚህ ስደት ከመጣ ወዲህ እዛ ትምህርት ቤት ጓደኛሞች ነበርን። አንቺ ስደት ከመጣሽ በኋላ ነው እሱ ሽማግሌ ልላክ ያለው? እዛ ልክ ስደት በመጣሁበት ሽማግሌ ልላክ ምናምን ሲል በዛ የመጣ ተጣላን ማለት ነው። ለምን አትላክ ብለሽ?
አዎ እኔ የመጣሁበት ገና ቤተሰቡ ስንት ነገር በእኔ ይጠብቃል ምናምን በመጣሁበት 3 ወር እሱን ሽማግሌ ልላክ ሲል አይሆንም ብለን በዛ ምክንያት ተጣላን፣ ቦለኩት ማለት ነው። እሺ ከዛ አንድ ልጅ ደግሞ እዛ ጓደኛዬ ናት፣ የትምህርት ቤት ጓደኛዬ ነበረች፣ እሷም ታውቃለች። ከዛ ከሱ ጋር ሽሽብ ጀመሩ ማለት ነው። ከዛ እሷ ደውላ ምናምን ነገር እኔ አላወራውም። ከዛ ከሱ ጋር እንደማወራ ነገር አይነት አንቺ ህይወቴ ውስጥ ገብተሽ ማመን እንደዚህ በቃ አትበጥጪ፣ በአንቺ የመጣ ምናምን ህይወቴ ተብላሽ ምናምን ትለኛለች ማለት ነው። እኔ ምን አረኩሽ አልኳት። ከዛ በቃ እኔን እንትን አልፋታሽም ማለች። በአንዱ ስልክ ስፈልካት በአንዱ ስልክ ቀይራ ትመጣለች ማለት ነው። በህይወቴ ውጪ ምናምን ትለኛለች። ከዛ ኧረ ያርግልሽ፣ እኔ ጋር ብሎክ ነው፣ ከፈለሽ ቪዲዮ አድርጌ እልክልሻለሁ፣ ብሎክ ውስጥ ነው እሱ፣ አናወራም ብዬ ነገርኳት ማለት ነው። ከዛ አላመነችኝም። እሷ እዚህ ሳውዲ ነበረች። ከዛ እኔ በቃ የሆነ የምታናድበት መስመር ነው የምትፈልገው። ምንድነው የምትፈልገው እሷ? እኔን ማናደድ። ለምን? እኔን ማስቀናት አላውቅም ብቻ። ከዛ እሱም ብሎክ አድርገዋለሁ። ከዛ እሷ በቃ አሁን ልንጋባ ነው እዛ እሱ ጋር ልመጣ ነው ምናምን ትለኛለች። እኔ ምን አገባኝ እሺ ሚዜያቱን ምናምን ትለኛለች ደውላ ማለት ነው። ከዛ ሆንልሻለሁ ብዬ ከዛ እሱን በብሎክ አወጣኋት። በቃ እኔን መበቀል እኔን ለማናደድ ነው አንቺ የምትጠቀመው ብዬ በብሎክ አወጣሁትና ከዛ እሷ ልትመጣ ነው ልታገባው ማለት ነው። ከዛ እሱን በብሎክ አወጣሁት። ከዛ አወራሁት። ከዛ ስለ ድሮ ግጥም ስለ መጀመሪያ ፍቅረኛ ምናምን የሚል ግጥም ጽፌ ላኩለት ማለት ነው ለሱ። ከዛ ጭንቀት ነበረ ግጥም ምን የሚል ግጥም? የልጅነት ጓደኛ የሚል ግጥም። እሺ ከዛ ላኩለትና ጭንቀት ነበረ የሚናፍቀኝ ምናምን ብሎ እሱም አወራኝ። ከዛ አወራንና አንድ ሳምንት አወራሁት። ከዛ እሷ አገር ገብታለች እሱ ጋር ልትመጣ ማለት ነው። ከዛ አወራሁት። ከዛ በኋላ ያው ፍቅር ውስጥ ከተትኩት ማለት ነው ገና በአዲስ ከእሷ ጋርም እያወራ ነው። እሺ ከዛ እኔ ፈልጌው አይደለም እሷን እኔን ለመበቀል ነው የመጣቸው፣ እኔን ለማናደድ ነው የመጣቸው። እኔ አልፈልገውም ብሎክ አድርጌው ነበር። ከብሎክ አወጣሁት እንደዛ ስትለኝ ማለት ነው። ከዛ አወጣሁትና አወራሁት። ከዛ ከእሱ ጋር ያወራንበት እንዳለ ለእሷ አላኩላት ማለት ነው። ከዛ አንቺ እኔን ለማናደድ ነው ይሄ ከፈለሽ እሱን ታወሪዋለሽ አልኳት። መጀመሪያ ትወጂዋለሽ ታወሪዋለሽ ስላት አዎ በጣም ነው የምወደው ልመጣ ነው አለችኝ እሱ ጋር። ከዛ ከእሱ ጋር ያወራሁት ደግሞ እንዳለ እሷ ሼር አደረኩላት ማለት ነው። ከዛ በኋላ እሷ ምንም አላለችም፣ ተናደደች የዛኔ። ከዛ በኋላ እሷ ትታው ሌላ ገባች ማለት ነው፣ እዛው ሀገር ገብታ። ከዛ እኔ ደግሞ መጀመሪያም እሷን እንትን ለማለት ነበረ የተጠቀምኩት። ከዛ እሱንም ምንም አላልኩትም፣ ቦለኩት። መጀመሪያም አልፈልገውም። ከዛ ሁሌም እኔ ነኝ በቃ ጥፋተኛ እንደዚህ እንትን ያደረግኩት ባላረግስ ምናምን ብዬ ራሴን ጸጸት ከተትኩኝ ማለት ነው። እሺ መጀመሪያ እንደቦለኩት ቢቀር ይሻላል ብዬ ነበረ። እና ምንድን ነው የምትፈልገው? እንዴ እኔ ነኝ በቃ እዚህ ጋር የሆነ እንደ ጥፋተኝነት ስሜት ይሰማኛል ሁሌ ማለት ነው። እሷ ደግሞ ደውላ የስራሽ ይስጥሽ ደስ ይበልሽ አለችኝ። ስለዚህ አሁን የጥፋተኝነት ስሜት ይሰማኛል ምን ላድርግ ነው? አዎ እሺ ሚውት አድርጊ እስኪ። የሰው ልጅ በጣም ክቡር ነው ታውቂያለሽ አይደል? የሰው ልጅ ክቡር ነው። መገኘት የሌለበት ቦታ ሲገኝ ደግሞ ይረክሳል። አንቺ አሁን በቃ እሱ ክዶሽ ሄደ አይደል? ለምን ነገር አለሙን ሁሉ ትተሽ የራስሽ ኑሮ አትኖሪ? እሷ አናደደችሽና ይሄ የብሽሽቅ እድሜ ስንት እንደሆነ ባላቅም፣ ግን ነገሮችን ያየሽበት መንገድ ግን በጣም የህፃን ጨዋታ ነው ያደረግሽው።
የብሽሽቅ ማለት አንድ ሰው ምትሆን ኮመንት ላይ እንኳን እሰይ አንተ ማትረባ ሰው ነህ ምናምን ብሎ ጽፎ ቤት ኧረ ማትረባ ሰው ናለኝ እንዴት እንደምረባማ አሳየዋለሁ ብዬ እዚህ ጋር ስጋጋጥ ማለት ነው። አስቢ ገብቶሻል? ኦኬ ማረባ ሰው ነኝ አለኝ። ሰዋት ምን ይፈጠርታል? ምን አለም ይገለበጣል? እሷ መጣ በሸቀችሽ ምናምን ከእሷ ጋር ተጠባበሰ ምናምን ሰዋት አንቺ አትፈልጊው ማለት ሙቭ ማድረግ ነው። እንደውም ዝም ብለሽ በዝምታ ሄደሽ የራስሽን ህይወት አስተካክለሽ የተሻለ ሆነሽ አሸናፊ ሆነሽ ቆንጆ ሴት ሆነሽ ራስሽን ጠብቀሽ ጎበዝ የስራ ሰው የቢዝነስ ሰው ሆነሽ ራስሽን አሳድገሽ አስተዋይ ሰው ሆነሽ በብዙ ሰዎች የምትወደጂ ሰው ሆነሽ ሁለቱም ሰዎች ምን ያህል እንደበለጥሻቸው በአሸናፊነት ማሳየት እንጂ እዛ እነሱ ድራማ ውስጥ ገብተሽ እንደዚህ አይነት ነገር ማድረግ አልነበረብሽ። ሁለተኛ ልጁ ግን ማለት እቃ ነው። እኔ የገረመኝ እሱ ነው ጋይስ፣ የልጁ ነገር እንዴ አንዳንድ ወንዶች አሻንጉሊት ናቸው ልበል። የሆነ የሳሎን እኮ የሆነ አሻንጉሊት እኮ ነው የሆነው እኮ ልጁ እዚህ ጋር ምና እሺ ፍቅር ውስጥ ከተቱት ስትለኝ ነው የገረመኝ። ዝም ብሎ ነው የሚገባው ማለት ነው። ማንም እንደፈለገ ፍቅር ውስጥ ሊከተውና ሊወጣው ይችላል። እንዴ ብርጭቆን እኮ ነው እያነሳ ወይ ጠጣበታለሁ ያስቀምጠዋለሁ ወይ ሰብሯለሁ። አይናገር አይጋገር እቃ ነው። እንደዛ እኮ ነው የሆነው እኮ የኔ እናት። እሷም በጣም ደግ ነው ያደረገች፣ ደግ ነው ያደረገች። አይ አይደለም ሚዩት አድርጊ። አሁን ኮሬክሽን እንድታደርጊ አይደለም፣ በቃ ጥፋት ነው ያደረግሽው ነገር። በዚህም አለ በዛ ጎበዝ ነች እሱ። የራሷን ህይወት ቀጠለች። አይሽ እንደማይበጃ ታወቀሽ። አንቺ ግን የራስሽን ህይወት አልቀጠልሽም። ሌላ ሴት ጋር ሲሄድ ምንድን ነው ያደረግሽው? በብሽሽቅ እንደገና ወስጄው አቃጠላታለሁ ምናምን የሆነ ሰው ለማብሸቅ ህይወት ቤታችንን ጋዝ አርከፍክፈን እንደማቃጠል ማለት ነው። ትክክል አይደለም። ስለዚህ ያ የሆነው አንዴ ሆኗል። ኤኒዌይስ ከዚህ በኋላ ግን እንደዚህ አይነት ድራማ ውስጥ ብሳይ የኔ እናት በአይምሮ ልዕልና ከፍ በይ። ገብቶሻል? ብሽሽቅ ውስጥ አትግቡ ጋይስ። ከኤክሶቻችሁ ጋር ብሽሽቅ ውስጥ አትግቡ። እና አንዳንዶቻችሁ ከፍቅረኞቻችሁ ጋር ስትለያዩ ፕሮፋይሉን ላምትቀይሩ ሪያክት የምታደርጉ ሰዎች አላችሁ። እኔ የጣልኩትን ሌላው ሰው ቢያነሳ አህያ ምንድን ነው ውሻ ቀን ሲግጠው የዋለውን አጥንት ማታ ለጅብ ብርቁ ነው ምናምን አይነት ጥቅስ የሆነ ሰው ሜሴጅ ሙዚቃ ራሱ ስትለቁ የሆነ ሰው ጠቅ ለማድረግ በቃ እስቲ ይሰራለታል። የሆነ ዘንጣችሁ ያነ ሰው ለማስቀናት ምናምን በቃ የሌለ ድራማ ውስጥ ያ ሰው እኮ በቃ አይቃጠልም እኮ። እንደውም የበለጠ ደስ ነው የሚለው አይምሮ ውስጥ እንዳለ ነው። እናንተ አይምሮ ውስጥ እንደተቀመጠ ነው የሚያስበው። ኤክሶቻችሁን የመግደያ አሪፍ መሳሪያ ልንገራችሁ፣ መርሳት። ምንም እንዳልተፈጠረ፣ ምንም እንዳልተከሰተ፣ ምንም እንዳላረጓችሁ። በቃ ምንም የሙት ባህር ታውቃላችሁ። ሙት ባህር የምታውቁ ከሆነ ሙት ባህር የሚባለው ማለት ምንም ነፋስ የለው ማዕበል የለው ያለ ባህር አለው። ሙት ባህር ይሉታል። ሙት ባህር ማለት እና ስታዩ ምንም በቃ ይንቀሳቀስ ምን አይል ጸጥ። ምን አርጉ ምን አታርጉ፣ ተጎዱ አትጎዱ፣ ስለነሱ አስቡ አታስቡ፣ ምንም አይነት ሪያክሽን አለማሳየት፣ እንደ ሞቱ መቁጠር። እነዛ ሰዎች ኤክሶ ሁላችሁም እንግዲህ ኤክሶች ይኖሯቸዋል። የሌላችሁ አይመለከትም። ያላችሁ ሰዎች ኤክሶቻችሁን ለማብሸቅ ለእነሱ የተሻላችሁ ናችሁ እንደሆናችሁ ለማሳየት አትጋጋጡ። ስራችሁን ስሩ። ኑሯችሁ ይናገር፣ ህይወቷችሁ ይናገር። እነሱ ነው እናንተን መርሳት የሌለባቸው። በአይምሯቸው ውስጥ ጭንቅላታቸው ውስጥ ማስቀመጥ ያለባቸው እነሱ እንጂ እናንተ አይደላችሁ። እናንተ ራይት የሆኑ ወይ ዋይ የሆኑትን ሰዎች ነው ጭንቅላታችሁ ውስጥ ያለ ቤት ኪራይ ሳይከፍሉ እንዲቀመጡ መፍቀድ ያለባችሁ። የካዷችሁን የዋሿችሁን ጠራችሁ ሄዶችን ሰዎች በነፃ ምንም ሳይከፍሉ ጭንቅላታችሁ ውስጥ እንዲቀመጡ አደረጋችሁ ማለት እናንተ ናችሁ የምትጎዱት። ስለዚህ እኔ እናት አንቺ አጠፋሽ ዋጋሽ ረከሰ ማለት ነው። እኔ ነግሬያችኋለሁ። አንድን ውሃ ከሱቅ 1 ብር ብትገዙት ምናልባት ጂም ውስጥ 5 ብር ወይ 3 ብር ሊሸጥ ይችላል። ኤርፖርት ውስጥ
ከ15 እስከ 20 ብር ሊሸጥ ይችላል። 5 ስታር ምናምን ሆቴል 7 ስታር ውስጥ እስከ 30 ብር ሊሸጥ ይችላል። አንድ ግማሽ ሊትሯ ውሃው ተመሳሳይ ነው ጋይስ። የሚመጣበት የሚመረትበት ካምፓኒ ተመሳሳይ ነው። ግን ዋጋውን መለያየው ካላችሁ የተገኘበት ቦታው ኤክስፔንሲቭ ቦታ ከሆነ ኤክስፔንሲቭ ነው ውሃው። 5 ስታር እና 7 ስታር ሆቴል ጓዶች በጣም ኤክስፔንሲቭ ነው። አንድ ውሃ ሜቢ 30 ብር 30 ድርሃም ምናምን ልትገዙት ትችላላችሁ። እዚህ ተራሱ እኮ 1 ብር ከሆነ 1 ድርሃም ከቶችዋል። እንዲህ ውሃው ተመሳሳይ ነው። ለምንድን ነው ለዛ 30 ብር መከፍለው እንዴ ካልክ ውሃው የት ነው የተገኘው ነው። ፕራይሱ ተመሳሳይ እኮ ነው። ለቦታው ነው የምትከፍለው። እዛ 5 ስታር ሆቴል ውስጥ ለቦታው ለገባህበት ለሆቴሉ ነው የምትከፍለው። እና እናንተ የት ናችሁ አሁን? ጥያቄው ለእናንተ ነው፣ መልሱልኝ። አሁን ባላችሁበት ህይወታችሁ ውስጥ ተራ ሱቅ ናችሁ፣ ጂም ውስጥ ናችሁ፣ ሆቴል ውስጥ ናችሁ፣ ኤርፖርት ውስጥ ናችሁ። የት ነው ዋጋችሁን ውድ የሚያደርገው ነው? አንቺ አሁን ዋጋሽን አርከሽው እነዚህ ድራማቲክ ሰዎች መሀል ተገኝተሽ። ስለዚህ ለቀሽ ውጪ። ያጠፋሽውን አጥፍተሻል። ከዚህ በኋላ ችግር የለውም። ለቀሽ እንደ አዲስ ራስሽን ስሪ፣ ገንቢ። እሺ፣ ከወቃሾች ከድራማ ሰሪዎች ምናምን ራቂ። ኦኬ፣ ግልጽ ነው። እሺ፣ አመሰግናለሁ። እሺ፣ መልካም። ወይቸው ጉድ እኔ ዛሬ አልታከምም ነው ብለሽኝ ነበረ። ነይ አለሽ፣ ነይ ግቢሽ። መቼ ነው እኔ የምታከመው? ነይ ግቢ። አይ ፍቅር፣ ወይ ፍቅር እኮ በቃ ጉዳ ፈላ። ፍቅር የሆነ አካል ቢኖረው እንደኛ የሆነ እግሬ አውጪኝ ብሎ የሚሮጥ አይመስላችሁ? ሌላ ፕላኔት ላይ ምናምን ውሰዱ የሚል አይመስላችሁ? አንገላታችሁት እኮ ጎበዝ። እሺ ቀጣይ ዲናትና ሰውየው ግን የዘንድሮ ወንድ በቃ እቃ ሆነ ማለት ነው። እዚህም ሲጠራ አቤት፣ እዛም ሲጠራ አቤት። ከሊትም አፈቅራለሁ ስትለው እሺ፣ ከሊትም አፈቀርኩ ስትለው እሺ። በቃ እዚህ ወደ ግራ። ጤና ይስጥልኝ። ሄሎ፣ ባልተቀማማ ነው የሚሉ ሴቶችም አሉ እኮ። ባሌን ቀማችኝ። እንዲህ የሚቀማ ባል ካለሽ በመሰረቱ እኮ እቃ ነው እኮ ያ። አሁን ልክ እንደዚህ ወንድ ማለት ነው። አንቺ ባሌ ነው የኔ ነው አንቺ ረዛይ ባሌን እንዳትነክ ያ እንዴ። እኔ ሚስት ካለችኝ ለሚስቴ አይምሮ የገዝቶኝ ታማኝ መሆን አለብኝ እንጂ እንደ እቃ ይሻሙኝ ነው እንዴ? ጤና ይስጥልኝ። አብሮልን አሌክስ፣ እንዴት ዋሉ? ሰላም ነው? እንኳን ደህና መጣሽ። እንኳን ሰላም ጠየን ወንድማችን። አጋጣሚ ድንገት ነው የገባሁት፣ ግን እኔ ያስገባኝ አላልኩም። ግን በአጋጣሚ ሳላመሰግንህ አላልኩም። በእውነት በጣም ነው ደስ የምትለው። ኑሩልን ወንድማችን፣ መካሪዎችን። በእውነት እግዚአብሔር አምላክ እንዲሁ እንዳንተ አይነት ወንድሞችን ያብዛልን። እግዚአብሔር በአጋጣሚ ስላስገባኝ በጣም ደስ ብሎኛል። እውነት በጣም ነው የምከታተልን። እንወድሃለን፣ እናከብረሃለን። ኑርልን። እግዚአብሔር ያክብርሽ። በጣም አመሰግናለሁ። የምስጋና ታይም ነው የሚመስለው። ቀዝቀዝ አድርጉት ከጓዶች። እኔ ሙቀት አልችልም፣ ልቀልጥባችሁ እችላለሁ። ፈገግ በል ፎቶ ላንሳ። ጭራሽ ፎቶ ላንሳ። ካሜራማንም አለ። ፈገግ በል ፎቶ ላንሳ። እንዴት ነው? እንደ ድሮ ፎቶ አነሳ፣ የ90ዎቹ ፎቶ አነሳስ ልነሳ እንደዚህ ምናምን ብለን። ጤና ይስጥልኝ። ሰላም አሌክስ፣ እንኳን ደህና መጣ። ሰማ እንኳን ሰላም ጠብቀን። ታዘዝ። አይሰማም? ይሰማል። ሄሎ፣ ይሰማል። ኔትወርክ ይመስለኛል። እሺ፣ ችግር የለውም። ይሰማል። እሺ፣ ምን እንታዘዝ? ኔትወርክሽን አስተካክለኝና ሰዓቱን እንዳንገለው። ሄሎ
አንቺን አስተካኪ ውስጥ እኔ እናት ኔትወርካችሁን አስተካክሉት ጋይስ፣ ኔትወርካችሁን አስተካክሉት። እሺ ነጊቢ ሙኒት የሚለው እኔ እኮ ኮመንት ላይ እኮ አላምንም ጋይስ። ኮመንት ላይ የሚጽፍ ሰው አንዳንዱ አቴንሽን ለመሳብ የሚጽፍ ሰው አለ። የሆነ ኔጌቲቭ ነገር ምናምን ወይ የሆነ ያው አትገባም፣ ያው ስቢያታለሁ አትገባም፣ ያለችው አትገባም። ጊቢያ አትገቢም። ይህ እየጠበቅኳት ነው እንግዲህ። እኔ እኮ ኮመንት ላይ እኮ ታምናላችሁ እናንተ እኮ ችግሩ ኮመንት ላይ አንዳንድ ሰው ዝም ብሎ የሚጽፍ ሰው አለ። እኔ ብዙ ጊዜ ስለገጠመኝ ነው። በነገራችን ላይ ይኸው እየሳኳት ነው። አትገባም ያለችው አትገቢም። እንግዲህ ማድረግ አይቻልም። እውነት አይደለም ጋይስ፣ እውነት የሆነ ሰው እኮ ይገባል እኮ። አንዳንድ ጊዜ የሚጻፈው ነገር በሙሉ እውነት ነው ብላችሁ አታስቡሽ። አንድ ሰው ትኩረት ለመሳብ የሚጽፍ ሰው አለ። የእውነት ከሆነ ለምን አትገባም? ይኸው ጠበቅኳት፣ እየላኩላት ነው ኢንቪቴሽን፣ አልተቀበለችም። እናንተ በኮመንት ቴንሽን አትሉሽ። እርግጥ ኔጌቲቭ ነገር የሆነ ትንሽ አግሬሲቭ የሆኑ ኮመንቶች ሊስባችሁ ይችላሉ፣ ግን አትመኑ ኮመንት ላይ። ሄሎ ሄሎ፣ ኮመንት ላይ ያለ ነገር ሁሉ አትመኑ። ለዛ ነው የምላችሁ። ኮመንት ላይ ብዙ ሰው ይመጣና ትኩረት ለመሳብ የሚያደርገው ነገር አለ። ገብቷቸዋል? አዎ ይረብሻል፣ እሱም አይ ነው፣ ግን ትኩረት ለመሳብ ሆን ብለው ነው የሚያደርጉት አሉ። እንደዚህ አቴንሽን ለመሳብ አቴንሽን ሲከሮች አሉ። ገብቷቸዋል? ሄሎ ጤና ይስጥልን። ጤና ይስጥልኝ። እንኳን ደህና መጣሽ። እንኳን ደህና ቆይ። ምን እንታዘዝ? ጥያቄ ነበረኝ ካላስቸገርኩክ። ጠይቂ ነው። ሁለት ጥያቄ። በመጀመሪያ ስለ ራሴ ህይወት ልንገርክና። ድምፅሽ ግን ርቋል። ኤርፎን ነው የምትጠቀሚው? አይ ድምፄ ኮሳሳ ነገር ስለሆንኩ ነው፣ ለዛ ነው እንጂ ምንም አላረኩም። ኮሳሳ? ያ። እሺ ጮክ በይ። እሺ ይሰማል አሁን? አሁን ይሰማል። እሺ ብዙ ጊዜ እኔ በዋልኩበት ወይ ደግሞ በቃ በስራ ቦታም ሆነ ከሰዎች ጋር ባለኝ ግንኙነት ውስጥ ባልዋልኩበት ነው የሚያውሉኝ። ስል እኔ ሌላ ቦታ ነው ያለሁት፣ ስሜ ደግሞ ሌላ ቦታ ነው እና በጣም ከልጅነት እስካሁን ድረስ ያለሁበት ነገር ቢኖር ያስጨነቀኝ ነገር ይህ ነው። ማለት በሌለሁበት አለች ብለው ይከሱኛል። አንደኛ ጥያቄ። ሁለተኛ ልቀጥል? ኦኬ። አይ ይህን መልሳሌ ሌላውን ብጠይቅ ይሻላል፣ ግራ እንዳትገባ ብዬ። ጥያቄዎችሽን በሙሉ አንድ ያርጋቸውና ከዛ እንትንላለ ችግር። ሁለተኛ ጥያቄ፣ ጓደኛ ነበረኝ የማውቀው ከልጅነት ጀምሬ እንታወቃለን እና በዛ አጋጣሚ እኔ ስደት መጣሁ። ስደት ስመጣ ያው አጠራጠር እያደረኩ ነው፣ ብዙ ነው ታሪኩ፣ ግን እያሳጠርኩ ልንገርክና። ኦኬ እሺ። አዎ ስደት መጣሁኝ። ስመጣ እንደዚሁ እናወራለን ምናምን። ከዛ በብር ተጣላን። ማለት ብር ላኪልኝ፣ እኔ ቤተሰቦች አገባ እያሉኝ ነው ምናምን እያለኝ ሲጨቀጭ ከዛ ላኪልኝ ስራ ልስራ፣ እኔ አገባ እያሉኝ ነው ምናምን። ድምፅሽን ተሰቃየሁብሽ፣ ድምፅሽን ለመስማት እስቲ ጮክ በይ። እንደዚህ እሺ አሁን እሺ ጥሩ ነው። እሺ ኦኬ።
እና ላኪልኝ ምናምን ሲለኝ እኔ አልክም እንጂ አግባላቸው ማለት ራስ ግን ችልህ ካልሰራክ እግዚአብሔር ይገስጽ እና ራስህን ችለህ ካልሰራ እኔ ልታኖረኝ አችልም፣ ራስህን ልትኖር አችልም። እያነበብሽ ነው እንዲህ የምታወሪኝ? አይደለም እና ራስህንም ማኖራት ኮመንቱን ታይ ውስጥ ቆይ እኔ እናት ኮመንት ማንበቡን በኋላ ትደርሺበታለሽ ስትወጪ። አሁን ከኔ ጋር እሺ፣ ይኸው ሰዓት አትግደይብን። ሶሪ እሺ፣ እሺ ነባት እሺ። እና ራስህን ካልቻልክ እኔን ልታኖረኝ አትችልም እና እዛው አግባላቸው፣ እኔም ደግሞ ብር የለኝም ምናምን ብዬ ዘጋሁት ማለት ነው። ከዛ ደግሞ እንደገና ቀልጄበት እሺ በቃ ልስጥ ስንት ነው የምትፈልገው አልኩት። ኦኬ ወይ እስቲ በፈጠረሽ እሺ አሁን ይሰማል? በፈጠራችሁ ድምፅ እኮ በጣም ኢምፖርታንት ነገር ነው። እንዴት ሰምተን ሀሳብ እንስጥሽ? እሺ ያው ወይ ስልክሽ እንደዚህ አስጠቂ እንደዚህ አራሴ ላይ ነው ያለው ስልኬ። እሺ ቀጥይ። ከዛ ልስጥህ ምናምን ስለው ደግሞ እንደገና እኔ እየቀለድኩ ነው። ከዛ ልስጥ ስለው እሺ 200 ሺህ ምናምን አለኝ። ከዛ 200 ሺህ ቢኖረኝ እኔ ስደት ላይ የምንሰራ ነበር ምናምን ብዬ ዘጋሁት። እሺ በቃ ስቀልድ ነው ምናምን ብሎኝ ከዛ እንደገና እሱ ሌላ አገባ። እንደዛ ባልኩት ሄደና አገባ ሌላ። ከዛ ገብቶ ደግሞ አሁን ከሷ ሲጣላ እኔ ጋር መጣ እና ሶሪ እኔ ነኝ አልፈልግም ያልኩት በሰዓቱ። ግን ብር ስለጠየቀኝ እኔ ብር ከኔ እየተቀበለ የሚያኖረኝ ሊያኖረኝ ነው ወይስ ላኖረው ብዬ አስወጣሁት ከህይወቴ። ከዛ ሳስወጣው ሌላ ጋር ሄደ። ሌላው ሰጥተው ነው መሰለኝ ሄደ አላውቅም። ግን ደግሞ አሁን ከሷ ሲጣላ እኔ ጋር መጣ። አሁን ዝም ብሎ ያለቃቀስብኛል ምናምን። ምን እያለ ነው ያለቃቀስ? ይሄ ነው ጥያቄ። አይ በቃ እኔ ብታስከፊኝም ይቅርታ ምናምን፣ እኔ በአንቺ ቦታ ሆኜ ይቅርታ ልበልሽ ምናምን እያለ ሌላ አግብቶ አይደል እንዴ ሄደው? ነው አዎ አግብቶ ነው ሄደው። ስለዚህ ይቅርታ አድርጊልኝ ነው ድጋሚ እንቀጥል ነው ከአንቺ ጋር? ያ እሷን ትቶ እኔ ጋር ማለት ነው። ይሄ ነው ጥያቄሽ? እሺ ሚዩት አድርጊና አዳምጪኝ። አሁን ምንድን ነው መሰለሽ ባልዋልኩበት ያውሉኛል እና ምን ችግር አለው ታዲያ? ማለት አንቺ አሁን ሰዎች ስለሚሉሽ ሳይሆን ስለ ራስሽ ነው ኮንፊደንስ ሊሰማሽ የሚገባው። ባልዋልሽበት ቢያውሉሽ አንቺ ውለሻል ወይ? በዛ መንገድ ነው ሰዎች በራሳቸው አእምሮ ውስጥ ያለውን ነገር ነው አንቺ ላይ እንዳለ የሚሰማቸው። ገብቶሻል? አንድ ሰው መቶ እዚህ ጋር አንተ ድንጋይ ራስ ብሎ ቢሰድበኝ ስሙን የነገረኝ ብዬ ነው ማስበው። እኔ ነው ምልሽ ማለት እሱ ያለኝን አይደለውም፣ ግን እሱ ያለው ግን የሚገልጸው እሱን ነው። እንዴት አወቀው? አይምሮ ውስጥ እንዴት ኖረ? እንደዛ ነኝ ብሎ ነው ማለት ነው የሚያስበው። ገብቶሻል? ሰዎች ባልዋልሽበት ሲያውሉሽ ራሳቸው የሚውሉበት ስለሆነ ሌላ ታሪክ የለው። ምንም ሳትሰርቂ ሰው ሌባ ካለሽ የሚውለው እዛ ነው ማለት ነው። ገብቶሻል? ካልሰረቅሽ አትናደጅ። ምሳሌ ነው የምነግርሽ። ካልሰረቅሽ ያሱ ልቀቁኝ ሌባ ተባልኩኝ አትይም። ኦኬ እኔ ጋር አይደለም እዚህ አካባቢ ሌባ አይታየኝም። አንተ አህያ ብሎ ቢሰድበኝ አሁን አህያ ስድብ አይደለም ባይዚ። ምሳሌ ቀለል ቀለል ያሉ ምሳሌዎች ንገርሽ ብዬ ነው እንዲገባሽ። ስድብ አይደለም ባይዚ። አህያ በጣም ሞስት ኢምፖርታንት ከሆኑ እንስሳቶች መካከል የቤት እንስሳቶች በጣም ሪስፔክት የሚገባው ቢኖር አህያ ነው። ግን ሰዎች ለስድብ ይጠቀሙበታል። ግን ቢለኝ እንኳን ኦኬ እዚህ አካባቢ አህያ አይታየኝም እኔን አይደለም ብዬ ነው የሚሄደው። እንዴት ትለኛለህ? ኤሌክትሪክ ጨብጣለሁ አንተ ማስ ካልኩኝ አህያነቴን ተጠራጥሬያለሁ ማለት ነኝ። አይደለሁም ጥያቄ ላይ ነኝ ማለት ነው። ሰዎች ያሉትን ይበሉ፣ አንቺ ትቀበያለሽ ወይ ነው ፖይንቱ። 1500 ሰዎች ስለኔ የሚያስቡት ግድ አይሰጠኝም።
እኔ ምንድን ነኝ ብዬ ማስበው እኔ ማስበው ብቻ ነው ትልቁን ቦታ የሚይዘው። 1500 ሰዎች ስለ እኔ የሚያስቡት እነሱን ይገልጻቸዋል። አሌክስ ጥሩ ሰው ነው ይመቸኛል ምናምን ያለ ሰው ውስጡ ጥሩ ነገር ነው ያለው ማለት ነው። ውሎው ጥሩ ቦታ ነው ማለት ነው። አይመቸኝም እሱ እንደዚህ ነው ገለመሌ ምናምን በአፍጢሙ ምናምን ብሎ ደግሞ ኔጌቲቭ ነገር የሚያስብ ከሆነ ውሎው እንደዛ ነው። ሰው የሚያስበው እሱ ሊለካዋል እንጂ እኔ አይለካኝም። በእኔ በስራዬ ነው መዳኘው። ዳኜ ደግሞ ፈጣሪ ነው። ስለዚህ አንቺ ይህንን ሁሉ ነገር ካሰብሽ ሰዎች ማለታቸውን አያቆሙም። አንቺ መኖርሽን አታቆሚም። ምንም ብታረጊ ሰዎች ስለ አንቺ ማሰብ አያቆሙም ወይ ማውራታቸውን አያቆሙም። ገብቶሻል? ይህን ከገባሽ ነገም መባልሽ አይቀርም። ያላረግሽውን አርገሻል ስትባይ ለማብራራት አትውጪ። ብዙ ሰው የሚረግሰው ራሱን ፕሩፍ ለማድረግ አደባባይ ቢወጣል። አሌክስ እኮ እንደዚህ አድርጓል፣ በዚህ ወጥቶ፣ በዚህ ፈልጦ፣ በዚህ ቆርጦ፣ በዚህ ቀጥሶ ምናምን ሲባል ሱፌን ምናምን አድርጌ ወይ ዘንጬ ምናምን ካሜራ ደቀኝ ወይል እንግዲህ ትናንትና በኔ ጉዳይ ላይ እንዲህ ያላችሁ ሰዎች አላችሁ፣ ሼር አድርጉላቸው አንዴ ለነዛ ሰዎች ይድረስ ብዬ ወሬ ካወራው እኔ ማለት ብዬ ወሬ ከጀመርኩ አለቀ፣ ከሰርኩ። ያሉኝን ነገር ተቀብዬዋለሁ ማለት ነው። ዝም ካልኩስ አሸነፍኩ። ገብቶሻል? ስለዚህ ዝምታን የመሰለ ገዳይ መሳሪያ የለም። ነገሮችን የምትገይበት ብቸኛው መሳሪያሽ ዝም ማለት። ሞኝነት፣ ሽንፈት ምናምን ይመስላችኋል ብዙ ሰዎች። ዝምታ በጣም የበሰሉ ሰዎች መሳሪያ ነው። ዝምታ የሽንፈት ምልክት አይደለም። ዝምታ የበታችነት አይደለም። ዝምታ ነገሮችን አድርገዋል ብላችሁ የመቀበል አይደለም። ዝምታ መልስ ነው ይባላል በአበሻ አባባላል። በቃ ለነገሮች አንቺ ስትወነጀይ፣ ስትከሰሺ፣ ሲወነጅሉሽ፣ ሲወቅሱ፣ ሲፈርዱብሽ ዝም አልሽ ማለት ኦልሬዲ መልሱ መልሰሽዋል። በነገርሽ መልሱ መልሰሽዋል። ካብራራሽ ነው ችግሩ። ካብራራሽ ተዋሻለሽ። ምክንያቱም ሰው ለማብራራት ሲሞክር ውሸት ይጨማምራል። ሰይጣንም ያግዝሻል። የሌለሽን አለኝ እንድትይ፣ ያላረግሽውን አድርጌያለሁ እንድትይ፣ በይችንም ጨመር አድርጊባት፣ በዚችም ብትይጅባት ይልሻል። ስለዚህ ስታብራሪ ትረክሻለሽ ማለት ነው፣ ተዋሻለሽ። ዝም ካልሽስ አንድ በነገራችን ላይ እኔ ሙስሊሞች የሚጠቀሟት ቃል አለች፣ ነብያቸው ነው የተናገሩት ብለው ማለት ነው። እና ዝም ያለ ብለው ያስባሉ። ዝም ያለ ነፃ ወጣ አይደለም አይደለም። በቃ ዝም ያለ ሰው ነፃ ነው የሚወጣው ከብዙ ነገር። ዝም ያለ ሰው በቃ በጣም የምወደው ነገር ነው። ባይዜ ይሄ ዝም ያለ ነፃ ወጣ የሚለው ቃል በቃ እስቲ እስከ ዛሬ ድረስ በነገሮች ውስጥ ጣልቃ ያልገቡ ሰዎች፣ ዝም ያሉ ሰዎች በብዙ መልኩ እኮ ነፃ ወጥተዋል ከክስ ከወንጀል። እያንዳንዳችን የሆነ ቲክቶክ ላይ እንኳን አጀንዳ ሲመጣ እኮ ጥልቅ እንላለን ዘለን ምኑም ሳይገባል። ዝም ያሉ ሰዎችስ ሁልጊዜ አይነኩም፣ ሁልጊዜ ሰላም ናቸው፣ ሁልጊዜ ስህተት አይሰሩም፣ ሁልጊዜም ቢሆን አይዋሹ። ገብቶሻል? ስለዚህ ዝም በይ። ዝምታ በጣም 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 ቤስት። እኔ ዝምታን የፈጠረልኝም ፈጣሪ እንዴት እንደምወደው እናቴ። በቃ ምንም ተባልሽ ምን ጸጥ ካልሽ በቃ አንቺ ወርቅ ነሽ ማለት ነው። ስለዚህ ከዛሬ ጀምሮ ሰዎች ባልዋልሽበት ሲያውሉሽ የምትጠቀሚያት መሳሪያሽ ምንድን ነው? እጅ ባፍ። አመሰግናለሁ። አየሽ፣ ሚስጥራዊ ሆንሽ ማለት ነው። ስለ አንቺ ሰዎች አያውቁም፣ ምን እንደምታስቢ አያውቁም። ልክ ነሽ፣ ልክ አልሆንሽም፣ ስትአርገሽዋል አላረግሽውም ማወቅ አይችሉም። ስለዚህ በራሳቸው ነው ሊገምቱ የሚችሉት። በጣም ዩኒክ ነው የምትሆኙ። በቃ እንዲያስቡ እድል ትሰጫቸዋለሽ ማለት ነው። ግን ወጥተሽ እኔ እንዲህ አላረኩም ብለሽ ማብራሪያ ውስጥ ስትገቢ አፍሽ በራሱ የምታወሪው ነገር እነሱ መልስ ያዘጋጁልሻል። ያለቅ ይህም በዚህ ነው መትፈጪው። ሁለተኛው ፍቅረኛሽ ገንዘብ ላኪልኝ አለኝ አደለ ያልሽ? መልሽልኝ ካልተሳሳትኩ። አብሮ ምንድነው አገር ቤት የምታውቂው ነው በአካል የምታውቂው ነው ያልሽ? አሁን ይኸውልሽ ብር የሚጠይቅ ወንድ ገብቶሻል? እንደሱ አይደለም ያልኩት።
ነበር። በዛ ምክንያት ተጣላን። ከዛ እንደገና ሌላ ገባ። ኦኬ አግብቶ መጣ። ኦኬ አስታወስኩ። እሺ አሁን እሱ ሌላ ሚስት አግብቶ መጣ። አንቺ የቀዝቃዛ ገንፎ አይደለሽም እንደፈለገ የሚዝቅሽ። ገብቶሻል? ሌላ ሴት አግብቶ ሄዶ የራሱን ህይወት አጣጥሞ እዛ ለምን ፈታት? ገብቶሻል? ይዞ ተገፍቶ ምናምን አይሆንም። ተገፍቶ አይደለም ከዛ ህይወት ይወጣ ገፍቶ ነው። ለምን አንቺንም ገፍቶ ነው ሄዱ። ዘሴንቲንግ ያደረገው ነበር። ገብቶሻል? ስለዚህ እንደፈለገ ዘሎ ክዷችሁ ሄደው የራሳቸውን ህይወት አጣጥመው ምናምን ይመጣሉ። ከዛ እናንተ ነው የሚወቅሷችሁ። እናንተ እኮ በቃ እሺ ቴንኪዩ ቬሪ ማች ብላችሁ ሄዳችኋል እኮ በህይወታችሁ። ወቃሾቹም እነሱ፣ በዳዮቹም እነሱ። አሁን አንቺ አቋም ሊኖርሽ ይገባል። ገብቶሻል? ማንም ህይወቴን መጥቶ እንደፈለገ እንደ ቀዝቃዛ ገንፎ እንዲዝቀው አልፈቅድም። ክብር የሚባል ነገር አለ። ማንም ምንም ቢያመጣ በአቋምሽ ንቅንቅ እንዳትይ፣ መልስሽ ወደ ህይወትሽ እንዳታስገቢ። ቀዝቃዛ ገንፎ ማንም የሚዝቀው እኮ። እስቲ ገና ከእሳት እንደወጣ ለመብላት ሞክር፣ ይለበልበሃል። የሆነ ትኩስ ነገር አንስተው ሰዎች ሊጠጡ ሲሉ እንዴት ነው ሲሳቀጥ፣ አረ ያቃጥላል ብለው ነው ያስቀምጡት። ቀዝቃዛ ከሆነስ ሁሉም እያነሳ ይዝቃችኋል። ሰው ቀዝቃዛ መሆን የለባችሁ። ቀዝቃዛ ከሆናችሁ ጣፋጭ ለመሆን ከሞከራችሁ ይበሏቸዋል። ገብቷችኋል? መራር መሆን አለባችሁ። ይሉኝታ ሊይዟቸው አይገባም። መራር ልክ እንደ ግራዋ መምረር አለብሽ። ማንንም ለማስደሰት አልኖርም እዚህ ምድር ላይ፣ ማንንም ለማስከፋትም አልኖርም። ትክክሉ ነው ማድረግ የምፈልገው። ትክክል የሆነው ትክክል አድርጌ የሚከፉ ሰዎች ይኖራሉ። አዎ። ትክክል አድርጌ የሚደሰቱ ሰዎች ይኖራሉ። አዎ። ምን አገባኝ ታዲያ? እኔ ነገ ፍርድ ፊት ስቆም ፈጣሪ ፊት ፍርድ የሚያሰጠኝ ነው ወይ? ገብቶሻል? በፈጣሪ ዘንድ ትክክል ከሆነ በቂ። ሌላው ወደው ገብስ ሰው ሁሉ እንዲወድሽ መጠበቅ የለብሽ። ስለዚህ እሱ ሄደ፣ አንቺ ጣሳው ጠፍቶ ነው እንደ ደግመሽ ወደ ኋላ ህይወትሽ የምትመለሽ። የኋላ ማርሽ ማስገባት የለባችሁም። እሺ፣ በፍቅር ህይወታችሁ ውስጥ ወይ በትዳር ህይወት ምናምን ማንም ይጋባል ወይ ይዛመዳል ወይ ይዋደዳል፣ ይፋቀራል፣ ከዛ ይለያያል። ብርቅ አይደል? ሁሉም ሰው ህይወት ውስጥ የሚገጥም ነገር ነው። አንቺ ተፋቅረሽ ከተለያየሽ ወይ ተለያየች እኮ አይልም ሰው። በቃ ያለ ነው። ሁሉም ሰው ይፋቀራል፣ ይለያያል። ይሆናል ብሎ የሚጀምረው ነገር ካለ ፈጣሪ ካልፈቀደው አይሆንም። በቃ አለቀ። ግን ወደኋላ ትመለሻለሽ ወይ ነው ፖይንቱ። አይደለም፣ አትመለሽ። ህይወት የኋላ ማርሽ የለውም። መኪና ነድተሽ የምታውቂ ከሆነ አንድ ምሳሌ ልንገርሽ፣ ወይም ችግር የለውም ነድተሽን ባታውቂ። በግራና በቀኝ ስፖኪው አለ አይደል? ከዛ መሀል ላይ ደግሞ ሌላ ስፖኪው አለ፣ የሹፌሩ ፊት ለፊት እዚህ የመሀል ላይ ያለው። የግራና የቀኙን ታዩና ፊት ለፊት ያለው ስፖኪዮ ለምን እንደሚጠቀም ቻለሽ? በግራና በቀኝ ልታይ ማትሽውን ፊት ለፊት የሚመጣውን መኪና ከኋላ ለማየት። ይሄ ስፖኪዮ በህይወታችሁ ውስጥ አለ። እየነዳችሁ መኪናው ወደፊት በህይወት መንገድ ውስጥ የምትሄዱበት የምትጓዙበት ህይወታችሁ እየነዳችሁ ቀና ብላችሁ አይታችሁ መለስ ብላችሁ ወደፊት ነው እንጂ የምታዩት። ቀና ብላችሁ አይታችሁ ወደኋላ አትቀሩ፣ ትጋጫለሽ ሄድሽ እዚህ ላይ አፍጠሽ ከቀረሽ። ስለዚህ ወደኋላ ትመለከቻለሽ። ግን ምን ለማድረግ ነው? ሌሰን ለመውሰድ። ኦኬ ስተሰርቼ ነበር ከኋላችን ላርማት ብለሽ ወደፊት ለመሄድ ነው እንጂ ወደኋላ እንደገና መኪናሽን አቆመሽ የኋላ ማርሽ አስገብተሽ ወደኋላ አትሄጂም ማለት ነው። ተግባባ? ስለዚህ በዚህ መንገድ ነው መንቀሳቀስ ያለብሽ። ማዳ ኦኬ፣ በጣም አመሰግናለሁ። እግዚአብሔር ይስጥልኝ። እሺ፣ አመሰግናለሁ። እሺ፣ መልካም ቀን። የቀዶ ጥገና ትንሽ ከበድ ያለ ነው። አዎ፣ እንትን ሰተንሻል፣ ሽሮፕ ቀን ጠዋት ማታ ይወሰድ። እሺ፣ ከምግብ በፊት በባዶ ሆድ ይወሰድ። ሙኒት የምትሉ እስቲ ሪኩዌስት ላኪ። ሪኩዌስት ትላክ። እውነተኛ ከሆነች ሪኩዌስት ትላክ። ቅድም ስስባት ግቢ ብዬ አልገባችም ወይ አልገባም፣ ወንድም ይሁን ሴት ላኪ ሪኩዌስት
ሪኩዌስት የሚለውን ተጫኘው። ይኸው እያየሁሽ ነው፣ እያየሁሽ የታለች? መላክ አልቻልኩም እንዴ? መላክ ካልቻልሽ እሺ ይኸው ሳብኩሽ። ኢንቪቴሽንም ካልመጣልሽ እንግዲህ ከአንቺ ነው ችግሩ። ምንም ማድረግ አንችልም ማለት ነው እኮ። ካልሰራ ምን እናድርግ? የኔ እናት ምን እናድርግ? ቤት ትገቢሽ ሪኩዌስት መላክም አልሰራም አልሽ። ይኸው ስስብሽም አልገባም አልሽ። አሁን እኮ እውነትም ይመስለው ነው አልሰራም ማለት ስትለኝ ማለት እውነት እያልሰራላት ይመስላችኋል? እስካሁን አልነቃችሁ? የኔዎች እኮ በጣም በጣም ትገርሙኝ። በጣም የዋ ልጆች ስላላችሁ እዚህ ውስጥ ቲክቶክን እናንተ ትጠቀሙታላችኋል። ኦኬ እሺ፣ ኢንቪቴሽን አልሰራም እንበል። ኢንቪቴሽን ኦፍኮርስ የማይሰራበት ምክንያት የለም። ባይዜ ቲክቶክ የምታውቁት እኮ ሪኩዌስት መላክ እንዴት አይሰራለትም አንድ ሰው? ሄሎ፣ ካሁን በኋላ ከደጋገምሽ እኔ የሚዩት ማድረግሽ እነሱን ዲስተርብ እያደረግሽ ስለሆነ ጤና ይስጥልኝ። ሚዩት አደረግሻለሁ። እሺ ቢኬርፉል። እሺ ስኬር ኦኬ እኮ ከፈራሽ ታዲያ ምን እናርግ? እንዴት እንርዳት ታዲያ? ሄሎ